ሙስሊም ሆነ እንደዚህ ልትችላል አምላክ እሱ ነው ካለ ሲኦል ለሚገባው እነሱም ደግሞ በኢየሱስ ክርስቶስ አያምኑም ሲኦል ለሚገቡት ሲኦል ሁለታችንም ተገናኝተን እንደነ ሰላም እዛ ብዬ ነበር አዎ እንተም ብለኝ ነበር ሁለት አማልክት ቢኖሩ እንዲህ ነው የምንባባለው ሲኦል ውስጥ ጀለስ ሆነ ገነት ማንም ሰው የለም ሁላችንም እዛ ነው እንደምንገባ የተነጋገርነው የነሱ አምላክ እዛ ይከተናል የኛ አምላክ እዛ ይከታቸው ሁለታችንም እዛው ነው anyone who deserved this shit can have it ምናምን whoever holds this hammer if he be worthy shall possess the power of Thor ያለው ቶር የኡነት ወቅቱ አገኘ መዶሻዋ መጣ እጁ ገባች ልብሱም ተመለሰለት ይውላችሁ do you deserve to be ነው ጫዋታው በባህሪህ የምትወርሳቸው መብትህ የሆኑ ጉዳዮች በኃላፊነት ተወርሳቸዋለህ ወይ ዝም ብሎ ተርታ ሰው ብናረግ ተመልሰ እዛ ቦታ የመገኘት አቅም አለህ ወይ ነው ቤተሰብ ተመልሰናል እንግዲህ የጠፋውኝ የተወሰነ ቀናት አልተመቸኝም አሁን ያለው አዳማ ነው የመጀመሪያም የመጨረሻ ቀናችንም በአዳማ ነገ ወደ መቀሌ መጪ ነኝ መቀሌ ያረስማኝ ባህር ዳር መጪ ነኝ ያው ምክንያቱም ከዚህ በፊት አብራርቼላችኋለሁ ያው ቃቃይላ ከበር ማለት ነው ምንም እኮ ሚኒንግ የለውም እዛ መጣበት ምክንያት የሆነ ጠቃሚ ተብሎ የሚነገር ሚኒንግ የለውም ለሰው ባስረዳው አሁን ግር የሚል ነው እንዴ ምን ታረግ እና መጣለው ለማንኛውም መጽሐፍ አንድ 10 ይዤ መጣና አስቀምጥላችኋለሁ እዛ መጽሐፍ መደብር የምትፈልጉም ካላችሁ ዳይሬክት ከኔ መውሰድ ትችላላችሁ አንድ 3 ቀን ቆያለሁ ጥሩ ይሄ አፕዴት ሆኖ ሳለ ዛሬ ግን ማውራላችሁ ስለ ሳክሪፋይስ ነው በእንትን በመብት የምናገኘውን በኃላፊነት ማግኘት መብታችን የሆነውን ነገር በኃላፊነት ማግኘት በሚል ርዕስ ቢሆንስ ተቁነጥንጬ ሞትኩ ጌታ ሆይ ምንድነው ጭልም ይላል ፊቴ ኧረ ስላሴ ያለ ፀሐይ ላይ ክክት እያልኩ ላውራ እንዴ ምንድነው የሚሻለው እንዲህ ስለማ በቃ ምንም ነገር ነው የማይታይ ቻላ አርጌውልን እስኪል ታውዘንትሮ ከተባለ ይሄም ኑሮ ተበዳ ነው አሁንም በስማ ኧረ በለው እንደዚህ ሆነ ታያታለ ምን ታመጣ እንደዚህ ብዬ ላውራላችሁ ኧረ ስላሴ ወዮ እሺ እንዲህ ወደስታ ለጥፌ ነጄ ለመንግስት ነው የምሰጠው ምንድነው ነው እንደዚህ ሀፍ እየመታችኝ ማውራስ አቤት ይቻሪፍ ናት እሺ እንደናችሁ ታላለ አለን እንግዲህ እሺ በቃ ይሄ አበደ ይመስላል እንዲህ ብለ ታወራለህ ኦልዌስ ኦልዌስ ፖዞን እሺ እና ምን ነበር የምንለው በመብት የሆነውን ባላፊነት ማግኘት በሚርስ you deserve ተብለ ኢንሄሪት አርገው ሳይሆን you deserve ተብለ ልክ ቶር ለምሳሌ እንደዛ አይነት ነገር አለው my heir my first born ይለዋል አባትየው ንግስናውን ሊሰጠው ሲል Thor, Odin's son, my heir, my firstborn. ሎኪ የሚባለው ወንድሙ ያው ወንድሙ ሃፍ ብራዘር ነው ያው ብራዘሩም አይደለም የስጋ ዲቃላ ነው አዶፕትድ ነው ከፎልን ወርልድ የተነሳ ነው አባትየው ሁለቱን አንድ አደርግበታለሁ ብሎ ያሰበው
ልክ የክርስቶስን አይነት አርኪታይፕ ያለው ሰውም እግዚአብሔርም ሆኖ መሐከለኛ ሆኖ ሰውና እግዚአብሔርን የሚያስታርቅ የጠቡን ግድግዳ የሚያፈርስ ይሉታል አባቶች። እንደዛ አርጎ አስበው ሮማንቲሳይዝ አርጎ ነበር አባትየው ልጅ አርጎ ሲያስገባው። በኋላ የጠብ ምክንያት ሆነ። ወደ ጨለማው ዓለም ወደዛ ወደ ጎልደን ወደ ሆነችዋ ወደ አማልክቱ ዓለም የሚገቡበት በር ሆነ። ጭራሽ የወደቀው ተነሳበት ማለት ግን ወደ ክብር መጣ ሳይሆን የወደቀው የቆመውን ሊጥል መግቢያ በር አደረገው። ሎኪ ዓላማው በአባትየው የነበረው የወደቀውን ዓለም ከነሱ የአማልክት ዓለም ጋር የማስታረቂያ ድልድይ ወይም ማገናኛ መሐከለኛ ለማድረግ ነበር ሐሳቡ። እንዳልኩት አርኪታይፑ ክርስቶስ እንደዛ አይነት ባህሪ ያለው በባህሪው አስታረቀን ሰውም አምላክም ሆኖ አስታረቀን የሚለውን ስቶሪ እናውቃለን። ያንን በሎኪ ሞከረው አባትየው አልሆነም እና የንግስናው ዕለት ቶር ከአባትየው በኤር ሲባል አየሬ ምናምን አይደለም። ኤር እንትኔ ምንድነው ዘር አስቀጣይ እንደማለት ነው። እኔ ያመናፍሻው ነበር እስትንፋሴ ምናምን ብዬ ለወንጌል አይለኛ ፍቅር የነበረኝ ወቅት የለኝም ማለት ነው። ልክ የተወለደች ወቅት ማለት ነው። የተንቀሳቀሰን ነው ዛሬ የምንሰራው እንግዲህ ቻሉት እንዲህ ያየው ቁጥር የሆነ ነገር ስለሚመጣ ወንጌል የተወለደች ወቅት በጣም ተመሳስጬ እምባዬ ምናምን መጣበት። ገና ፈርስት ቦርኔ ናት፣ የመጀመሪያ ልጄ ናትና ማይ ኤር ነው የሚለው እስትንፋሴ ብዬ እኔ ነፍሴ ምናምን ላታለው አንዳንዴና ማይ ኤር ሲል እስትንፋሴ ማለቱ ነው ብዬ የሌለ ትርጉም ሰጥቼ ጽፌበት ነበር። ግን ማይ ኤር ማለት ነገድ አስቀጣይ ማለት ነው። የኔ ዘሬ እንደማለት ነው፣ ብሔሬ እንደማለት ነው። እንደዛ ነውና ብቻ የዛን ሰዓት ማይ ኤር ምናምን ብሎ አመናፍሶ እንትን ሊው ሲል ሎኪ ያስገባቸው እንትኖች መተው ከጀርባ የሆነ እፀ ህይወት አይነት ነገር ያለው የነሱ ዓለም የህይወት ምንጭ የሆነውን ድንጋይ ሊወስዱ ሲሉ አባትየው ደርሶ ምናምን ብቻ ያደርቋቸዋል። ነጥቡ እሱ አይደለም። ከዛ ቶሬዶ ካላጠፋቸው ይላል መላ ዓለማቸውን ማጠፋው ብሎ አባትየው ይቆጣዋል። ከዛ ሲቆጣው ለአባትየው ማውኑ መልሶች ይሰጣል። While you wait and be patient, the 9 realms laugh at us. The old ways are done. You'd stand giving speeches while Asgard falls. You are a vain, greedy, cruel boy! And you are an old man and a fool! አባትየውን የማይሆን ነገር ሲናገር እጁ ላይ ያለውን ሐመርና ልብሱ በተነበት እጁ ላይ ያለውን ሐመር ተቀብሎ anyone who can deserve this shit ምናምን ብሎ he can have it ብሎ ጣለው ወደ ምድር። ሎኪ ማን እንትናንም ወረወረው ቶርን። አሁን እዚህ ጋር ነው ጭዌው። ቶር በመብቱ ሆኖ ሊያገኘው የሚችለውን ነገር ተወሰደበት። ሎኪ አባትየውን በዛ ሰበብ ምናምን ብቻ አስተኝቶ እሱ ንጉስ ለመሆን ሞከረና አሁን እናጣዋለን። የክችች ብለው እግዚአብሔርን ወይ መንፈሳዊ ህይወት ላይ ያለውን የልጅነት ስልጣን ክችች ብለው በሃይማኖት እንትናቸው ትምህርታቸውና አገልግሎታቸው የራሳቸው ሊያረጉ ባለቤት ሊሆኑ የሚሞክሩ ሰዎች ብዙ ናቸው። አጥተው አላገኙትም። የሚገባቸው ሆኖ አይደለም። ኦሬዲ ክር አንገታቸው ላይ ታስሯል። እስላምም ከሆንክ የሆነ መለያ ይኖርሃል አይደል? ከክርስቲያን ወንድሞችህ የሚለይህ እሷን ፈልገህ አላመጣት። አንተ መናፍቅም ፕሮቴስታንትነት ወይም እሺ ጴንጤ መሆን የተለየ ነገር መስሎህ ምናምን የምታቀራራ ከሆነ ከዛው ከቤቱ ከወላጆች ተወልደ ከሆነ ኢንሄሪት ነው፣ ኤር ነው። ዳይሬክት በመብት ያገኘው ነው ከወላጆችህ ቤት ሲሞቱ ነው። ያው የሆነ ንብረት ገንዘብ ካላቸው መንግስት መብት ሰጥቶ ትካፈል ይሆናል እንጂ የነሱን ሃይማኖት መካፈል አትችልም።
ኦሬዲ የነሱ ቢሊፍ ነው አምነውበት ምናምን ኖረውበት የሆነ ፍሬ አይተውበት ምናምን ሊሆን ይችላል እኮ ግን አንተ ልትኖርበት ልታምንበት ልፈትነው ይገባል ያ ማለት ምንድነው ሃይማኖትህን ለቀህ ትክክል መሆን አለመሆኑን ከውጭ ይው አይደለም ሁሌ እንደምለው ትራንሴንዳንስ አለ ባይ ዲፎልት ውስጡ ልቆይም ብትል ግጭም ብለክችች ብለህም በቃ ይዤው ይሄ ነው መንገዱ ሌላው አጋጣሚ ያገኘው ነገር የሚከተው ሲኦል ቢሆን እንኳን ምንም አይነት ጽድቅ ቢሰራ በሰው በኢየሱስ ካመነ ሰው ስለሆነ ሙስሊም ሆነ እንደዚህ ልትችላለህ አምላክ እሱ ነው ካለ ሲኦል ለሚገባው እነሱም ደግሞ በኢየሱስ ክርስቶስ አያምኑም ሲኦል ለሚገቡት ሲኦል ሁለታችንም ተገናኝተን እንደነ ሰላም እዛ ብዬ ነበር አዎ እንተም ብለህ ነበር ሁለት አማልክት ቢኖሩ እንዲህ ነው የምንባባለው ሲኦል ውስጥ ጀለስ ሆነ ገነት ማንም ሰው የለም ሁላችንም እዛ ነው እንደምንገባ የተነጋገርነውና የነሱ አምላክ እዛ ይከተናል የኛ አምላክ እዛ ይከታቸው ሁለታችንም እዛው ነው እንዲች አይነት ነገር ነፍሴም በጣም ታስጨንቀኝ ነበር ድሮ የፈለገ መልካም ቢሰሩ ሰዎች የሚገቡት ሲኦል ነው ብሎ ማሰብ ጓደኞቼ ሙስሊሞቹ እዛ ነው የሚገቡት ብሎ ማሰብ ነፍሴን ያስጨንቃት ነበር ለካ ኢንሄሪት አይደለም ኢንሄሪት ምንም ነገር መሆን አይችልም ማለት በተለይ ለምሳሌ ንግስና ይሆናል አባት ንጉስ ከሆነ አንተ ንጉስ ነህ ኦኬ አባት ሀብታም ከሆነ አንተ ሀብታም አባት የተማረ ከሆነ አንተ የተማርከና አትሆንም እሷ ኢንሄሪት አትሆንም ልክ እንደ ትምህርት የማስተዋል ጉዳይ አይደል የአይምሮ ጉዳይ ልክ እንደዛ መንፈስም ረቂቅ ነው በስጋ ያለው ከወላጆች የምትወስደው ኤችአይቪ ቢኖርባቸው ኤችአይቪ ልትወስድ ይችላል ስኳር ቢኖርባቸው ስኳር ምናምን ብቻ እንዲ በባህሪያችን በስጋችን እንደሚተላለፉት ነገሮች ዕውቀትና መንፈስ አይተላለፉ ዕውቀትና መንፈስ ሳክሪፋይስ ፈልጋሉ ኢንሄሪት አይሆኑም እንዴት ነው የፕሮፌሰር ልጅ ፕሮፌሰር አይሆንም የሀብታም ልጅ ሀብታም የንጉስ ልጅ ንጉስ ነው ይሄ መማር ይፈልጋል ኦኬ ምን ልላችሁ ነው ለምሳሌ የሰው ልጅ ሰው ነው ጥያቄ የለው የእግዚአብሔር ልጅ እግዚአብሔር ነው ጥያቄ የለው ስለዚህ የእግዚአብሔር ልጅ እግዚአብሔር የሆነው ግን ቶር እንደሆነው ነው እኛም ልክ እንደዛ ነው የምንለው እግዚአብሔር ልጅ እግዚአብሔር የሆነው በባህሪው ያለውን እንትኑን ተጠቅሞ አይደለም ባለቤትነቱን መብቱን ተጠቅሞ አይደለም የንጉስ ልጅ ንጉስ እንደሆነ ንጉስ ነው መሆን ያለበት ኢየሱስ ክርስቶስ ሀብታም ልጅ ሀብታም እንደሆነ ኢየሱስ ክርስቶስ ሀብታም ነው ሀብታም ታያላችሁ ግን አንድ ጨርቅ ያለችው ናት ንጉስ ታያላችሁ ግን ንጉስ ነህ እንዴ በጥፊ የመቱ ጨርቅ አልበሳውት ምናምን የሚጫወቱበት ንጉስ ታያላችሁ ታዩም እኮ ኦኬ ስለዚህ አጥቶት ነው ያገኘው አየ ልክ እንደ ቶር ማለት ቶር ሄደ የሆነች ልጅ ወደደ በመጀመሪያ እኔ እኮ የማን ልጅ እንደሆንኩ አታውቁም ምናምን ኦዲን ልጅ ነኝ ይያለ ሰከሰ ማንንም ኦዲን ለጥፉታል ምናምን ግራ የሚያጋባ ሰው ሆኖ ከባህሪው ውስጥ እንትኑን አጥቶት የአባቱን የዛን ከተማ ወይም የንጉስናውን ስልጣን ከባህሪው አጥቶት መዶሻው ጋር ሄዶ ሊያነዛው ሲል ራሱ የሚያሳዝን ሲል ነው በቃ ምንም የምትነሳ አልሆናለች ፎክሮ ሄዶ ምናምን ተውት ብለው ሲጠብቁት ማንንም ሰው ሊያነሳው አልቻለም እሷም ሰው ናትና ልታነሳው አልቻለች ከዛ ያው ከሎኪ ጋር አንድ ሁለት ይባባላሉ ሎኪ ምንድነው ያጠፋውት ነገር ካለ እኔን አጥፋኝ ተዋት ይችን ከተማ ተዋቸው ጓደኞቼን ተዋት ይችን ሴት ምናምን ብሎ ሲለው ወንድምየው በልጅነት ስለሚተዋወቁ አንጀቱን እበለዋለሁ ብሎ እኮ ነው ሎኪ ጨካኝ ነው ግን እንደዛ አይነት ጨዋታ የለችም ነቃይተውኛል ብሎ እንደዚህ ትቶት ዞር አለና ኃይለኛ የምትመታው ማለት ነው So take mine and end this. ጋርዲያን ነገር ነው
ቶር ደግሞ ፓወር የለውም መዶሻው የለችም ሲመታው በጀርባው ሄዶ ወደቀ ከዛ በቃ ጓደኞቹ መተው ምናምን አዘኑ አለቀሱ ኢትስ ኦኬ ምናምን ብሎ ልክ ሲሄድ አባትየው የተናገራት የመዶሻዋ ላይ እንትን ሰራሽ ማለት ነው anyone who deserve this shit can have it ምናምን ብሎ ያለው ቶር የኡነት በቅቱ አገኘው መዶሻዋ መጣ እጁ ገባች ልብሱም ተመለሰለት ይውላችሁ do you deserve to be ነው ጫዋታው በባህሪህ የምትወርሳቸው መብትህ የሆኑ ጉዳዮች በኃላፊነት ተወርሳቸዋለህ ወይ ልክ ዝም ብሎ ተርታ ሰው ብናረግ ተመልሰ እዛ ቦታ የመገኘት አቅም አለህ ወይ ነው ክርስቶስ እንደዛ አደረገ ያልኳችሁ እሱን ነው ሙሉ ለሙሉ ሰው ሊኖረው የሚችለውን ነገር ብቻ ይዞ እግዚአብሔርን አሸነፈው እንደማለት ነው የሰው ልጅ አሸነፈ ማለት ሁለቱንም አሸንፏቸው ሰው በዛ ልክ ዝቅ አይልም ነው አሁን የሚገርምህ አዳሜ ክርስቲያን ነኝ የምትል እዚህ ጋር እንያያዛለን ማለት ነው ግራ ምናምን ሲመቱ ቀኝ መስጠት ወይ ምራቅ ሲተፉብ መታገሱን ተውና ተንቀህ ወይ ተሰድበህ ማለፍ ትችላለህ ወይ ነው ዲዘርቭ ማድረግ ከፈለክ እሱ አባቱንም ይሁን ሰዎችን አሸንፎ ያንን ፓወር ጌን እንዳረገው አንተ ማግኘት ትችላለህ ወይ ነው ክርስቲያን የተባልከው ክርስቶስ ሞቶ ገነትን ስለሰጠህ ምናምን አይደለም ፈለጉን መከተል ትችላለህ ወይ ነው በቅንጣት ምራቂት ፉብ በጥፊምቱ ሳይሆን ትንሽ መገላመጥ እንኳን ቶለሬት ታረጋለህ እንዴ አታረግም እኮ ከሱ ወገን አይደለህም ማለት ነው እኔም ሳይሚስቴ ትፈታኛለች ማለት እንደዚህ በጥፊ ሲለኝ ታናሼ ብታይ ያውም ጉልበት ኖሮኝ እሱን ሀርት ላረግ የምችልበት ፓወር በጄ ያለ ዝም ብለው የሚስቴ ቤተሰቦች የኔ ቤተሰቦች ጓደኞቼ በጣም ነው የሚያፍሩብኝ ግን ክርስቲያኖች ናቸው ሁሉ የእውነት ነው ወይ እንደዛ መሆን ይቻላል አብዛኞቻችን የምንፈልገው ክብርን ነው ውርደትን ፈጽሞ አቮይድ እናረጋዋለን መዋረድ ግን በቅድም እንዳልኩት በእሱ መንገድ የእሱ ትቶት የመጣውን ወንበር የማግኘት ሂደት ነው ትቶት የመጣው ወንበር ባብቀኝ ምናምን የሚባለው የልጅነት ስልጣኑ ማለት ነው ለሰው ልጆች የሚሰጠው በሱ አይነት መንገድ ነው ቱዛት ኤክስትሪም በደል ላይ ደርስብ ይችላል ላያሰቃዩ ላይገርፉ ላይሰቅሉ ምናምን ላይ እንደዛ አትሆንም እኮ obviously ግን በትንሹ ወንድም የሥጋ ወንድም ቤተሰቦች ጋር የተፈጠሩ ቅራኔዎች በይቅርታ ማለፍ ምናምን የሆነ ያወከው ስተቱ ያንተ እንደሆነ ያወክ የሱ እንደሆነ ያወክ ማለፍ ይችላል ወይ ነው ኢጎ አይችልም ስለዚህ በፓወሩን ማግኘት ይሄንን የቶር ያዘውን መዶሻ ፓወር ለማግኘት የሚቻለው በኃላፊነት ነው እንጂ በልጅነት አይደለም በልጅነት ስልጣን የሚገኝ መስሎት ሎኪ ሞክሯል ልጅ ነኝ ብሎ ግን ያው ሚስጥሩን ያውቋል እሱ ከፎልን ወርልድ እንደመጣ እና እንዴት ይሄ በስካርና በሲምባ በአቤልና በቃየል በዮሴፍና በወንድሞቹ በማን ማአት ናቸው ወንድም ሐማቾች መሐከል ታናሽየው ታላቅየው ዝም ብሎ በዲፎልት የሚያገኘውን የብኩርና ያዕቆብና ኤሳው ማለት ብኩርና ወይም የንግስና ወንበር ታናሽየው ተቀናቅኖ ይገጥመዋል ታላቅየው ብዙ ጊዜ ሸር ይሰራበታል ብዙ ጊዜ ደግሞ ታላላቅ ወንድሞች ሞኝ ናቸው እና ይሸነፋሉ አሁን ሎኪ ጠጋ ያለ ይመክረው ነበር ቶርን ወደ ጥፋቱ የገፋው እሱ ነው ያቀባበለው ከውስጥ እንዴት አንተ ንጉስ ልትሆን በምትችልበት ቀን እንደዚህ ያደርጋሉ ሲለው አዎ አጠፋቸዋል ተው ወንድሜ እንደሱ አትበል ምናምን ይላል ያስገባቸው እሱ ነው የሚያጋግለው የሚያሟሙቀው እሱ ነው ለምን ወንበሩን ፈልጎ ነው አባትየው እንባው እየመጣ ልጅየውን ያን ስልጣን ሲሰጠው አልተመቸው እሱ ከዲቃላ ስለሆነ ያልተሰጠው መሰለው ወይም ዲቃላ ሳይሆን ከንትን የመጣ ስለሆነ ከፎልን ወርልዱ ስለመጣ ያላገኘ ታናሽ በመሆኑ ቶር ታላቅ ነው ተብሎ ነው ያደገው ቤት ውስጥ ታናሽ በመሆኑ ያላገኘ እኔ መሰለው ሁለቱም
እንትን ነበር እድል ሊሰጣቸው ነበር የሚገባው who deserve የሚለውን የኦድን ልጅ በመሆኑና የመጀመሪያ ልጅ በመሆኑ ብቻውን የንግስናውን ወንበር ባያገኝ አሪፍ ነው ሎኪ እውነት ይኖረዋል እዚህ ጋር እድል አልተሰጠውም ኮንቴንድ ለማድረግ ያዕቆብ እውነት እንደሚኖረው ማለት እድል አልተሰጠውም ያዕቆብ ከኤሳው ጋር ለመወዳደር ከማህፀን ጀምሮ ተወዳደረ ተፎካከረ ቀድሞ ተወለደ ብኩርናን እንዲሁ አገኘ ኤሳው መወለድ እድል እኔ መብት የለኝም እኔ ቀድሜ ልወለድ እሱ ቀድሞ ይወለድ አይ ኖር እርሶ ቀደሙ ምናምን ተባብለን አይደለም ይሄ በወንድማማቾች ብቻ አይደለም የሚሰራው በሀብታምና በደሃም እኔ በደሃ ቤተሰብ እንድወለድ ኖር ወንድሜ አንተ በሀብታም በእነሱ እኔ ቀጣዩን ወስዳለሁ እና አልተባባል እንዴ እና እኔ ጠምደዋለሁ ሀብታሙን ወንድሜ ምኑን ነው የምትለኝ ጉጭማውን ሆኜ ተገኝቼ ቆንጆ ልጅ ጠምደዋል መቼ ነኝ አይ ወንድሜ አንተ ወሰድ ቆንጅናው እኔ ካንተ ልነስ ግድ የለም ምናምን ያው በዚህ መልክ ልገኝ ምናምን አላልኩኝም እና በዚህ ሁኔታ ለምንድነው መብቴ የማይከበርልኝ ለምን እድል ተሰጥቶ ተፎካክረን ተወዳድረን ቆንጅናውን ሀብቱን ፈጣን አይምሮውን ጀንጃኝ ምላሱን ያልፈለኩ ይመስል ሁሉ ተወስዶብኝ ለዛኛው ተሰጥቶት ከዛ ዝም ብዬ አትቅና አረ እንዴት ትቀናለ አትወዳደር እንዴት ትወዳደር ብኩርናው እንዴት ታጭበረብረዋል እንዴት ምናምን እሱ እኔ ይቀመጥልንና እንወዳደር ተወዳድረን ከበለጠኝ ወሰድ ዝም ብሎ በመወለድ ብቻ በሀብታም ልጅ ዝም ብሎ ይወለዳል የሀብታም ልጅ ሆኖ እኔ ዳ ልጅ ሆኜ አስፈቅዶኛል ማን ያስፈቀደኝ ጉጭማውኝ ለመወለድ እንደዚህ መጠቅሳቸው ጉድለቶች አስቧቸው አካል ጉዳተኛ ሆኜ ለመወለድ እኔ እንትን ሮጬ እሱ ቀድሞኝ በቃ ሙሉ አካል ይዞ እኔ አይ ዲዘርቭ እግር ማጣት ምናምን ልበል እንጂ ለምንድነው እግር አጥቼ የምገኝ ሎኪ እውነት አለው ቶርን ፊት ለፊት አላወራውም ከተማዋ ለመጥፋት ምክንያት ሆነ እንጂ ጥያቄው ትክክል ነው ልክ ያዕቆብ የጠየቀው አይነት ጥያቄ ነው መብት ልናገኝ ይገባል ሁለተኛ ልጅ በመሆኔ ዲቃላ በመሆኔ ቀጥታ ለሱ ሁሉ አይሰጥም እንዴት ለትሮኑ እንወዳደር እንጂ ለስልጣኑ ለልጅነቱ እንወዳደር እንጂ እንደዛ ነው የሚሆነው የጠፋው ልጅ ታሪክ እንደማለት እኮ ነው ያ ቤቱ ተዘብዝፎ ሁሉ እሱ ነው እኮ የጠፋው ልጅ መጣ አባትየው ቀለበት ልብስ ምናምን ሰጠው አተ ስትመጣ ዲዘርቭ ታረጋለህ ይላል አባት ለቦታው የሚገባውን ክብር እንዲኖር አተው ስታገኘው ለቦታው የሚገባው ክብር ይኖርሃል ዝም ብሎ በመወለድህ ብቻ የንጉስ ልጅ ከተባልክ በመወለድህ ብቻ የሆነ ነገር አግኝተህ ከተገኘ ያንን ለማግኘት ከራስ ጋር መወዳደር አለብህ ከራስ ጋር ከወንድም ጋር ቀደም በሎኪ ምሳሌ አድርጌ ያወራሁት ነው በያዕቆብ ምሳሌ አድርጌ ያወራሁት ነው ከራስስ ጋር አንተ ክብር አለ ሆይ ነው በመወለድ ብቻ ላገኘው ነገር አሁን እሱን ያገኙ ሰዎች ድጋሚ ልጅነትን ያገኙ ሰዎች የእግዚአብሔር ልጅ የመሆንን ስልጣን ታግለው ያገኙ ሰዎች ልክ ክርስቶስ በሄደበት መንገድ ሄደው ማለት ነው ጥቂት ታግሰው ልክ እሱም ፈለግ ተከትለን የእናቶቼን የአባቶቼን ዳና ውለታ ከፋይ ነኝ ለብላቸው ለነጻነት ፋና እያልን ፈለግ ተከትለ እንደዚህ የተወሰነ የተጋነነ በዛ ልክ እኮ ምናምን ኢየሱስ ጌታ ነው ምናምን እሱን አይደለም ዝም ብሎ በራስ ህይወት ዝም ብለ የራስህን ህይወት ከክርስቶስ ጋር ሳታገናኝ በራስ ህይወት ውስጥ ለሚከሰቱ ጉድለቶች ትግሎች ምናምን አሪያና ምሳሌ የምታረገው ሰው ነው ወይ ነው ጨዋታው ሰው ነው ወይ እሱ ከሆነ አሁን ይገባሃል ማለት ነው ያ ወንበር ሲት ያ ወንበር ክፍት ነው ያ ሲት ክፍት ነው ክርስቶስ ጥሎት የመጣው ወንበር ክፍት ነው anyone who can deserve this he can sit on the throne ነው በቃ ክፍት ነው ወንበሩ ክፍት የሆነው ግን ከዛ ወንበር ላይ
እንደ ተነሳ የተነሳውን አካል ሆነን ማለት ነው ይገባኛል በሚለው አይደለም ስለተማርክ ሰንበት ትምህርት ቤት ዲያቆን ስለሆንክ ቄስ ስለሆንክ የሆነ ሰባኪ ስለሆንክ ዘማሪ ስለሆንክ ምንም አታመጣም በመብቴ ላግኘው ይያልክ ነው በክሬ የክሬ መብቴ ነው ምናምን ያላ አታገኛት እንደዛ አይነት ጨዋታ አይደል ትፈተናለህ ትሰቃይ ታጣዋለህ ቢሆንም ትላለህ በቃ የለም በሪል ላይፍ እኮ እዛ ቤተክርስቲያን ምናምን ሸምድደህ ምናምን አረ በሪል ላይፍ ቢሆንም ፍቅር ይሻላል የኔ ዜማ ፍቅር የሚለው የዳዊት ጽጌ ሙዚቃ የሆነ ጊዜ ያጽናናኝ ነበር የሆነ መገፋት ምናምን አለመፈለግ ምናምን ሲያጋጥመኝ ፍቅር ነው መንገዴ ይቅርታ ነው ምናምን የሚል ሙዚቃ በቃ መንፈሳዊ ምናምን አይደለም የለውበት እዛ ሸምድጄዋለሁ ስለ ይቅርታ ምን ይቅርታ ማድረግ አልችልም ሰምቻለሁ ስለ መስዋዕትነት ስለ ይቅር ምናምን ብቻ ይቅርታ ላይ አተኮርኩ ብቻ የሆነ ነገር ሰምር ያለው እዛ የለም እዛ አልሰማም ከዛ ከወጣው በኋላ እንደዚህ በራሴ ህይወት ውስጥ ከጓደኞቼ ከፍቅረኛዬ ከቤተሰቦቼ ጋር በሚገጥመኝ ነገር ዳዊት ጽጌን እየሰማው ይቅርታ ነው ልምዴ ምናምን ይያልኩ የኔ ዜማ ፍቅር ነው በሁሉ ነገር ልበልጡኝ ትችላላችሁ በፍቅር ግን አበልጡኝ ምናምን ይያልኩ አካኪ ይያልኩኝ ስሞክረው ኦኬ እዚህ ምናምን የሚለው ማለት ነው ይሄ ልጅ he deserve ሰው ነው የሆነው ማለት ነው ቶር ሰው ነው የሆነው ምንም ከአባቱ ጋር አላገናኘውም ከክብሩ ጋር አላገናኘውም በቃ ጀስት ልጅቷን ወደደ በተቻለ መጠን ከሷ ጋር ባሉ ችግሮች ውስጥ ገብቶ ኢንቮልቭ አድርጎ የሷ የተወሰደባትን ዶክመንት ለመቀበል ታገለ በቃ ለነሱ የሆነ ራሱ ሳክሪፋይስ ማድረግ ጀመረ ዝም ብሎ ከአባቱ ጋር በሚገናኝ ምናምን አይደለም ስልጣኔን ላገኝ መዶሻዬን ላገኝ በሚል አይደል በቃ ሰው ሆነ ዝም ብለ ሰው ሁን ነው በቃ ያው ወንበር እንድታገኝ ከፈለክ ሰው ሁን ቶ ጎረቤት ጋር ባለ ጉዳይ ስራ ላይ ባለ ጉዳይ ምናምን ሰባኪ ሆንኩ እንዴ እኔ አልወድም እኮ ሰባኪ ሰው ምን ልላችሁ ነው ዱ ዊ ዲዘርቭ ይገባናል ወይ ወንበሩ ትሮኑን የምናገኘው መዶሻው ፓወሩን የምናገኘው ለፓወሩ የሚገባ ነገር ስናደርግ እንጂ በመወለድ ስልጣን ስለያዝ ነው አይደለም የማንም ልጅ ስለሆንክ አይደለም መሆን ያለበት የኢትዮጵያ ልጅነት ኢትዮጵያዊነት ባንዲራውን መልበስ እንትን ቤተ መስቀል ሙዚቃ መስማት የሆነ አይነት ሴሌብሬሽኖች ከአገር ጋር በተያያዘ ኢትዮጵያ በሩጫ ስታሸንፍ ሊሆን ይችላል እንደዚህ በዓላት ክብረ በዓላት ምናምን አይደሉም ኢትዮጵያ እኚህን ሁሉ አተ ካን ዩ ቢ ኢትዮጵያዊ አንተ ኢትዮጵያዊነትን ዲዘርቭ ታረጋለህ ወይ ጥያቄው እሱ ሁሉን መንፈሳዊ ሊያረጉ የሚያስችሉ ክብሮችን አተ ካን ዩ ቢ ያቺ ናት በቃ የልጅነት ስልጣኑን የምታስገኘው ማለት ነው በኤቭሪ ክራይቴሪያ ወላጆችህ አንተን እንደ ልጅ ትሪት እንዳላረጉ ዓለም ነግራ ስታቲስቲክሶች ቆጥራውልህ ካን ዩ ቢ ስቲል ልጅ መሆን ትችላለህ ወይ አሁን ኢትዮጵያ ፕሪንት ታረጋለች ይላቸዋለሁ ወዳጆቼን የቅርብ ሰዎች ኢትዮጵያ ወለድኩ ትበል ባይሉና ማለት አይደለም ከወለደች ልጅ ኢትዮጵያ እንዴት ናት ኢትዮጵያ ያላትን ቫልዩዎች እኔ ላይ ታዩታላችሁ ማለት ልጅ አቆንኩ which is ሽታ ይታወቃል ማለት ነው እንጂ እንትኑ አይደለም ቋንቋዬ መልኬ ምናምን ብቻውን በቂ አይደለም አሁን የለችም እሷ እና ከተጠያቂነት እንተርፋለን ኢትዮጵያ ባለመኖሯ ምንም ወንድምና እህት የለንም ማለት ነው ስለዚህ ብዙ አትንገበገብም እንደ ሰው እኩል ነው የምትተያየው ከመላው ዓለም ተቀላቀል ማለት ነው ስለዚህ በመላው ዓለም ያለ ጥፋትም ይሁን ልማት ኢዚሊ ይገኛ እንትን ይላል ወንድምና እህቶች የሉም ማለት ነው እንደ ሞቱ አስብ ስለዚህ ለነሱ ብለ የምትሄደው ኤክስትራ ማይል ቀረለ አሁን ቀጥታ ሰው ልጅ ነው የምታስበው ለሰው ልጆች የሚያስፈልግ ጸጋ ሊሰጥ ቢችል እኔ ኢትዮጵያዊ በመሆኔ ላጣው አሁን ለሰው ልጆች የሚሰጠው ጸጋ ሊንፎለፎል ነው ማለት ነው የሰው ልጅ የመሆን አቅም ካለው በኃይሉ ኦኬ ቻሪፍ ነገር ናት የሰው ልጅ የመሆን
ዲዘርቭ አረጋለሁ ሰው የሰው ልጅ ለመሆን ዲዘርቭ አረጋለሁ ከብሔር ሰፋሁኝ ብዬ ኢትዮጵያዊ ነኝ ወይም አገር አለኝ ብዬ ራሴን እንዲሳጠን የነበርኩት ለካ ኢትዮጵያ ሌሎቹም ልጆቿ ናቸው ሰሜን ኮሪያንም ይመለከታታል እና የትውልድ ሁሉ እናት በመሆኗ የሰው ልጆች እናት በመሆኗ ስለ ሰው ልጆች ግድ እንዲላቸው ልጆቿ ታስባለች እና የሷ አለመኖር የሚፈጥርልን አንዱ አድቫንቴጅ ዓለማዊ እንሆናለን መላው ዓለም የሰው ልጆች የሚመለከቱት ሰው እንሆናለን ስለዚህ ለሰው ልጆች የሚገባ ጸጋ ካለ ከቻስሊል ነው ማለት ነው ኦኬ ስለዚህ ይገባኛል የሰው ልጅ በመሆን ይገባኛል ብለ የምታገኘው ነገር አለ አግለ ማለት ነው የሰው ልጅ ብሎ ራሱን የሚጠራው ሰው ለመላው ዓለም የሚሆን መፍትሄና ጸጋ ነበረው አሁን እሱን ነበር ስንፈልገው የነበር ነው አጥሮና ኢትዮጵያ ይዛን ነበር which is ለኢትዮጵያዊ ግድ ይለዋል ኳስ አሁን ሰሞኑን ዓለም ዋንጫ ሊጀመር ነው ዝም ብለ ጥቁር ስደግፍ ነው የምታገኘው ራስ ለምን ኢትዮጵያዊ ነህ ነጭ ወሮሃል ገለሃል ምናምን ባያት ቅድማያት ስለ ኢትዮጵያዊ በመሆንህ ባይ ዲፎልት የምታጣቸው በረከቶች አሉ የምታገኛቸው በረከቶች እንደነበሩት ሁሉ ስለዚህ ኢትዮጵያ እንድትሞት አልሰራንም በመሞቷ ግን የምናገኛቸው አንዱ ጥቅም ምንድነው የሰው ልጅ እንሆናለን የሰው ልጅ በመሆን ሂደት ግን ሳክሪፋይስ ነውና ያንን ቦታ የሚያሰጠን ዝም ብሎ የሰው ልጅ አህያ ሆነ አልተወለንም የሰው ልጆች ነን ግን የሙልጌታ ልጅ ነኝ የኢትዮጵያ ልጅ ነኝ የኦርቶዶክስ ልጅ ነኝ ምናምን የሚሉ ካቴጎሪካል ነገሮች ነበሩ ቅርጾች ከዛ አሁን ግን የሰው ልጅ የመሆን ጥያቄ መጥቷል የሰው ልጅ ኢትዮጵያዊ የሆነ የኢትዮጵያን ምንድነው ቫልዩዎች የያዘ የሙልጌታን አባቴ ማለት ነው እሱ ያሉትን ጸጋዎች የያዘ እና ልክ እንደሱ የማይዋሽ የማይሰርቅ ምናምን ሰው ሆኜ ከኢትዮጵያ የሚያገኘዋቸውን ቫልዩዎች ይዤ ከኦርቶዶክስ የሚያገኘዋቸውን ቫልዩዎች ይዤ የሰው ልጅ መሆን ይችላል ወይ ነው ጥያቄው አየ ለዛ ቦታ የሚገባውን ሳክሪፋይስ ከነዚህ ሰዎች የሰበሰብከው ከወላጅ እናትል ተወችላለች አባት ከሃይማኖት ከኢትዮጵያዊነት ከፈለከው ከብሔርህ የያዝከውን ነገር ይዘህ መጥተ ይሄ አንደርድሮ ቀጥሎ ራስን የምትሰጥለት የሰው ልጅ ካለ የሰው ልጅ ሆኖ ያንን መዶሻ እንዳነሳው ቶር የሰው ልጅ ሆኖ አቤቱ በቀደመ ክብር ያክብረኝ ስልጣንን ሁሉ በሰማይ በምድር ተሰጠው እንደተባለው ያንን ቦታ ታገኘዋለህ ማለት ስለዚህ ይገባኛል ብለህ ሳይሆን ለቦታው የሚገባው ዋጋ ከፍለህ መዶሻውን ትይዛለህ ስልጣኑን ትይዛለህ ማለት ነው ማገልገል ችለህበታል አባትህ ከስራ ደክሞት ሲመጣ ተፍተፍ ብለህ ምናምን የሚለብሰውን ሰተህ ውጪ ተዋግቶ ታግሎ ነው የሚመጣው እንትን ምንድነው በአንቲንግ ኤንድ ጋዘሪንግ ጊዜ ብታስብ ከአውሬ ጋር ታግሎ ነው የሚመጣው ስለዚህ ሂ ዲዘርቭ እግሩ መታጠብ ምናምን እንደዛ ተፍተፍ ብለህ ከዛ ቤተክርስቲያን አንመካም በጉልበታችን እያልክ ያው እንትን ጋር ስደርስ ባትዘምረው ጥሩ ነው የፕሮቴስታንት ቸርች ጋር መዝሙር ሲቀይሩ አስታውሳለሁ አንዴ እንዲየዘመር ልክ ቸርቹ ጋር ስንደርስ ለጥምቀት እየሄድን ቸርቹ ጋር ስንደርስ ቆቆቆ የመቤታችን ብለው ቀያየሩት እና አስጠላኝ ማለት ነው የዛ ጊዜ እና ግን እንደዛ እንትን እያልክ ጥስስ እያልክ ምናምን ፀሐይ አርህን አብልቶ ጉሮሮ ዘግቶ የምትገባበት ጊዜ ደጅ የምትጠርግበት ምናምን እንደዛ አለ አይደል እሱ ከዛ ኢትዮጵያስ ምን ዋጋ ከፍላለ ኢትዮጵያ ምንም በቃ ዝም ብለህ ያገኘውን አድቫንቴጅ ምናምን ላጥላጥ ያርክ አባት ባለ ስልጣን ስለሆነ አባት ሀብታም ስለሆነ ይገባኛል እያልክ ነው የከረምከው ወይስ ኢትዮጵያ የሚያስፈልጋትን ሳክሪፋይስ አቅርባል ይሄ ሳክሪፋይስ መጨረሻውን የሰው ልጆችን ሳክሪፋይስ ለማቅረብ መንሰላል ነው ሃይራርኪ ነው ቢት ባይ ቢት ከዛ ሰው ልጆች የሚገባውን ካቀረብኩ በኋላ የሰው ልጆችን ሁሉ ሊረዳ የሚችል ስልጣን ባንተ እጅ በኩል ባንተ ልብ በኩል ያልፋል ያን ጊዜ ዩ ዲዘርቭ ቦታው የሚያስፈልገውን ነገር ከፍለ ንጉስ ትሆናለህ ማለት ነው ንግስና የአባትህ ንጉስ ከሆነ አንተ ንጉስ ነህ አባትህ ሀብታም ከሆነ አንተ ሀብታም ይሄኛው ደግሞ ሀብታም ነው ብታዩት
ሰማይ ምድር ምናምን ሁሉ ነገር ቅማሉ ላይ እሱ እና ያንን ቦታ ለማግኘት መጀመሪያ ሃይራርኪካሊ ሳክሪፋይስ እየተደረገላቸው መመጣት አለበት። እንደ ህፃን ልጅ ዋይን እያረግን የሆነች ግጥም እኮ ነበረችኝ። ነግቷል ወንድምዬ ተነሳና ያቸው ከሳር ጎጆ በታች አያቶችህ ወድቀው አዋቂ ሆነናል መንገድ ባንሆን እንኳን መንገድ የምናሳይ ቶ አንጫወት በልጅ አሻንጉሊት በእውነተኛ መሳይ ምናምን እያልኩኝ የሆነ መተኛት መብት ነው ቀሚሴን ልቀቀው ህፃን አይደለህም ተው ምናምን እያልኩ ማወራበት ፓርት ነበር። የሆነ ጭምልቅ የሚሉ ከትከሻ ላይ የማይወርዱ ኦልዌይስ አቴንሽንን የሚፈልጉ ሰዎች አልሄድ አላራምድ እያሉ ተኛ ከፈለክ ቀሚሴን ልቀቀው ህፃን አይደለህም አላዝልህም ወንድምዬ ባክህ በተሸከመችን ባገር ተወኝ ግድ የለህም መተኛት መብት ነው ቀሚሴን ልቀቀው ህፃን አይደለህም ተው። የሉል ራስ መኮንን ሐውልት የወደቀ ጊዜ እኮ ነው ፖለቲካሊ የሆነ ነገር ልንሞክሬ ነበር በወቅቱ። ግን ለካ ፖለቲካሊ ብቻ አይደለም ሳይኮሎጂካሊ እማያድጉ ጨቅላ ልጆች አሉባችሁ። ከፍ ብላችሁ የሰው ልጆችን እንዳታዩ የሆነ የሚያግማሟችሁ እዛው የቤተሰብ ድራማ ውስጥ የሚያስቀሯችሁ የሰፈር ድራማ ውስጥ እና እነዛ ሰዎች ተፋቶ ለቦታው የሚገባውን ኃላፊነት በመውሰድ ስልጣኑን መረከብ ኃላፊነት እኮ ስልጣን ነው። ምንም ኃላፊ ነው ብላችሁ አታውቁም? እገሌ ኃላፊ ነው ስትሉ ምን እያላችሁ ሰከንዱን እያየሁት እኮ ምን እያላችሁ እገሌ ኃላፊ ነው ስትሉ እኮ ባለስልጣን ነው። ኃላፊ የሚለው እኮ ኃላፊነት ከሚለው ቃል ይወጣ። ያለ ኃላፊነት ኃላፊ አትሆንም። እንዴት ትሆናል? ዘንድሮ እኮ እንደዛ አይነት ነገር ነው የገጠመን። ያለ ኃላፊነት ኃላፊ ይሆኑ ችግር የለውም ይብሉ ይጠጡ ይውሰዱ መጨረሻ ላይ ለቦታው የሚገባው ነገር ባለማረጋቸው ከክብር ሲወርዱ የገዛ ሳይኪያቸው በራሳቸው ላይ ሲዞር የገዛ ልጆቻቸው የገዛ የያዙት ነገር ትርጉም አጥቶ ሊበላቸው ሲሞክር ስሜቶቻቸውን ራሳቸው ላይ ባለስልጣን እያደረገባቸው አራቸውን ሲያበላቸው ጥለውት ሲሮጡ ሲፈረጥጡ ሲወቃቀጡ ጡጡ ነው የምታገኛቸውና የቦታውን ክብር ለማግኘት ስልጣን ለማግኘት ማጣት አለብን። ዝም ብሎ አይገኝም። እኔ መብቱ እንደሆነ የሚያስብ ሰው ብዙ አይራመድም። ኃላፊነቱን የሚያስብ ሰው ነው ብዙ የሚሄደው። መብቴ ነው ምናምን የሚል ሰው አለ። በቃ መብቴ ነው ኦልዌይስ መብቱ እና ታክሲ ላይ ስትደርስ መብት ትዝ አይበልህ የሚል ጥቅስ አስታውሳለሁ። ታክሲዎች ላይ ተለጥፈው አይቼ በጣም አሪፍ ጥቅስ ናት። እዛ ጋር መብቴ ነው አልጠጋም ምናምን መብቴ ነው ይላል። መብቱ እዛ ጋር ትዝ አይበለው። ኦልዌይስ መብቱ ብቻ የሚታየው ሰው ግሪድ ነው የሚሆነው። ግሪድ እንደጎደለው ነው የሚያስበው። ሊያረጉልኝ ይገባል፣ ላረግላቸው ይገባል። አጋሰስ ሆንኩኝ ለመፎካከር የሰራነው ስራ መኖር እኮ አለበት። መብላት እንዳጋሰስ መውለድ እንደእበት ከዚህ ውጪ ካለ የሚያፎካክረን ከዚህ ውጪ ካለ ፋኖ የሚያስብለን ንገረኝ ምን አለ ቀይረኝ ካልሆነ ገንፎን በጎመን ምናምን ብዬ ወዛት ስለ ኃላፊነት ነበር ማስበው ሁሉ ጊዜ። ኃላፊነት ያሳድጋል፣ ኃላፊ ያረጋል፣ ስልጣን ይሰጣል። ደረስ ካልልህም ከትከሻህ ናት መዳህ ያልጨረሰ ወንድም ይሄት አለ ኒሻን የተጠማ የተወለወለ ምናምን ሰሙታላችሁ። እዚህ ጋር እንትን ደረስኩ ብሎ እዚህ ጋር በቃ ኒሻን የተጠማ እንደዚህ እንድትለጥፍለት እኮ መቶ አለቃ ሺህ አለቃ እንድትለውና እንዴ መዳህ ያልጨረሰ ወንድም ይሄት አለ የታለ ያዘልከው ኒሻን የምትልበት ቦታ እኮ እግሩ ነበር መቀመጥ የነበረበት ብሎ መጠየቅ አለ። ኦልዌይስ ግጥሞቼ ውስጥ ይሄን ነው የምትሰሙት። አንቺ ሴት ባልሽ ጮኛሽ ነው ካገባሽ በኋላ ፍቅሩ አልቀነሰም። ስለ ኃላፊነት ነው የማወራው። ኃላፊነት ነው ኃላፊ ከሆንኩኝ ኃላፊ ያደረገኝ። ብዙ ኃላፊነት የሚሰጡኝ ሰዎች አሉ በህይወታቸው ላይ ኃላፊ ሆኜ ብዙ ስራ እንድሰራ። ያ የመጣው ኃላፊነት መውሰድ ዛሬ አይደለም የጀመርኩት። ኃላፊነት መውሰድ መጨረሻ ላይ መዶሻውንም ያስይዛል።
ግን መዶሻውን የምትይዘው አባት ንጉስ ስለሆነ አባት ሀብታም ስለሆነ አይደለም። ያጠፋሃል። እኔ ሰሞኑን የማይክልን የእውቅና ተዳፋት እያየው ነበር። ፊልሙ ወጥቶ እዛ ምናምን እንዴት እውቅና አስቸጋሪ ነገር እንደሆነ በዛ እድሜ ሲገኝ በ7 አመቱ እውቅናው እንዲመጣለት አረጋ አባቴ። ኪንግ ሪቻርድና ጎን ለጎን ሴሬና ዊሊያምስና ማን ዊሊያምስ ናት። ከዛ የማይክልን ፊልም ጎን ለጎን አስቡት። ኪንግ ሪቻርድና ማይክል ላይ ተሰራው። ያኛው እውቅና ሊመጣ እንደሆነ ሲያውቅ ወደ ልጅነቷ ወሰዳት፣ ወደ መጫወቷ፣ ወደ ትምህርቷ። አይመለከትህም እያለ አሰልጣኙን አባትየው ማለት ነው። ማይክል ደግሞ ወደ ልጅነቱ፣ ወደ ጨዋታው፣ ወደ ትምህርቱ ሳይሆን ወደ ሙዚቃው ብቻ አገፋው፣ ወደ እውቅናው ከመጣ በኋላ ማይክል ለዘላለም ሕፃን ልጅ ሆኖ ኔቨርላንድ የሚባል የሆነ ሕፃናት መጫወቻ ተቋም ገነባ። አሻንጉሊት ነው የሚያዝናኑት ምናምን። ከሕፃናት ጋር መተኛት ጀመረ። በዛም ተከሰሰ። ቦሽቷል ብሎ የተወሰኑትን ላያረግ ይችላል። አይ ዶንት ኖ፣ ሊሆን ይችላል፣ ላይሆን ይችላል። እሱ አይደለም ጉዳዩ። ግን እውቅና ዝም ብለህ ስታገኘው ከባድ ነው ማለት። በልጅነት ስታገኘው የታዋቂ ልጅ ሆነ የዊል ስሚዝ ልጆች የት ነው ያሉት? ምንድነው የሚመስሉት? ዝም ብለህ የሀብታም ልጅ ስለሆን ከሀብት ብቻውን አብሮ አይሄድም። የባለስልጣን ልጅ የንጉስ ልጅ ሆነ ንግስና በራሱ አይሄድም፣ አችልበትም። አባትህ እንዴት ማስተዳደር እንደሚችል ማወቅ አለብህ። የምታውቀው ግን አባትህ ስር ሆነ አይደለም፣ ወይም ንግስናው ሲሰጣ አይደለም። ቶር እንደዛ ነው የሆነው። መጨረሻ ላይ ሁላ አለው አኮራሃለው አባቴ፣ ይቅርታ እንግዲህ ስለ ሎኪ መጣል። ሎኪ መጨረሻ ላይ ይጣላልና አዝኖ እንደዛ ሲለው ዩ ኦሬዲ እኮ አኮራኸኝ እኮ ምናምን ይለዋል። I have much to learn. Someday, perhaps, I shall make you proud. You've already made me proud. ይሄንን ቦታ ዝም ብለህ አታገኘውም። ንግስናውን የንጉስ ልጅ ስለሆንክ ብትይዘውም አታውቅበትም። በአንድ ቀን ንግስናው ገና በተጀመረ ቀን but you are not king አለው። የት እዛ ጋር ሲጋጩ ማለት እናጥፋቸው ሲል because I am king ብሎ ኪንግ አጥፊ አይደለም። እንዴት ሁለቱ ዓለማት አንድ ይሆናሉ ብሎ አስልቶ የሚንቀሳቀስ ነው። በሎኪ በኩል የፈለገው አባትየው ሁለቱን ዓለማት አንድ ላይ ያረግ ነበር። ልክ አብ በልጁ በኩል የፈለገው ሁለቱን ዓለማት አንድ ማድረግ ነው። ሰውና አምላክ የሚለውን አንድ ማድረግ፣ ምድርና ሰማይን አንድ ማድረግ። ንጉስ ወይም ጥበበኛ ንጉስ እንዲህ ነው የሚያስበው። አርቆ ያያል። ወድቀዋልና እናጥፋቸው አይል። ይሄ ግን ገና ንጉስ በሆነ ቅጽበት እናጥፋቸው ሁሉንም ምናምን አለ። ዋይዝ ኪንግ እንደዛ አይደለም የሚያስበው። ስለዚህ ንግስናንም ዝም ብለህ በአባተ ንጉስ ስለሆነ የምታገኘው ነገር አይደለም። እንደዛ ከሆነ ትጥለዋለህ፣ አጣየው ነው የምታገኘው፣ ወይም ታጠፋበታለህ። ጭራሽ ለምን ታጣዋለህ? ይገባኛል ከማለት በውርስ ይገባኛል ከማለት በኃላፊነት ያገባኛል ብሎ የነሱ ጉዳይ ኃላፊነት በመውሰድ በአገልግሎት በሃይራርኪ እዛ መዶሻ ጋር መድረስ ይቻላል፣ እዛ ፓወር ጋር መድረስ ይቻላል። የምትደርሰው ግን ዳይሬክት እንዳልኩት ክሩ የሃይማኖት ቋት ውስጥ ተገኝታል የሆነ። ስለዚህ አድርግ የተባልካቸው ድርጊቶች አሉ፣ እነሱ ስታረግ ልጅ ትሆናለህ ተብሎ ነው የተነገረ። ልጅ ትሆናለህ ወይም የመንግስቱ ወራሽ ነህ ተብሎ ነው የተነገረ። ግን ያ አይሆንም። የማይሆንበት ምክንያት ምንድነው? እኔ አላቅም፣ ግን ሲሆን አይተኸዋል ወይ ነው። ሁልህም በራስህ ህይወት ጾማለህ፣ ጸልያለህ፣ ታስቀድሳለህ፣ ትቆርባለህ፣ ገዳም ለገዳም ዞራል ምናምን። ህይወት ግን የሆነ ሄል አለዋ። በዛ እንዲህ ዝም ብለህ ባገኘኸው ነገር ልክ በደም እንትኑን አታገኝም፣ ውርሱን አታገኝም ነው። መንግስቱ ያባትህን መንግስት ለመውረስ በደም አታገኘውም። ዝም ብለህ ስላገኘኸው እንደዚህ ልክ እንደ ተውር አታገኘውም ነው። ሰው ሁንበት፣ ውደቅ፣ ትወጣለህ። ከዛ ከክብር ከምትለው እኚህ ሃይማኖታዊ ስርዓታዊ ጉዳዮች ትወድቃለህ።
ከዛ ከጎረቤትህ ከሰፈርህ ከቤተሰቦችህ ከጠላቶችህ ምናምን ጋር እንዴት ነህ የተማርከውን ነገር can you apply that can you be like a Christ when there is no Christ outside ማለት ከውጪ የሚያዩት የክርስቶስ መልክ አንተ ላይ ሳይኖር ዓለማዊ ሆነ still ቫልዩን ትፈልገዋለህ ማለት ቫልዩን የምትፈልገው መንግስቱን ለመውረስ ነው ወይስ ቫልዩ በራሱ ስለሚያስፈልግ ነው እንደማለት እኮ ነው ጃሪፍ ነገር ናት ቫልዩን የሚያስፈልግ የሆነ መንግስት ስለምትወርስበት የሆነ ንጉስ ስለምትሆን የሆነ ሀብት ስለፈለክ ያ ትራንዛክሽን ሆነ እንደዛ ቫልዩ የሚያስፈልግ ሰው ስለሆንክ ነው የሰው ቫልዩ ነው ያ ውጣና እየዋት እስቲ ካስተናጋጅ ጋር እንዴት ነህ ሲያጭበረብሩ እንዴት ነህ ሰላም ነህ ትተዋለህ እንዴ ቅድ 50 ብር ሰጣውትና ጫማዬን ጠርጎ ትላንት ነው ከትላንት ወዲያ ከዛ 20 ብር ማለት 30 ብር ነው 20 ብር ልተውለት ፈልጊያለሁ ግን ቆይ ዝም ብዬ ልጫወት ድራማ ድብርት ላይ ስለሆንኩ ቆይ ድራማ ልጫወት ብዬ የጠበቅኩት ነው ከዛ ዝርዝር ልስጠው እንዲያልኩና ዝም ብዬ ሰጣውት ከዛ እሺ አመሰግናለሁ ቢል 20 ብሯን እንደወሰደ ሊያሳውቅ ነው ከዛ እሺ ምናምን ብሎ ሄደና ዝም ብሎ ቃውን ያው ተፈተፈ ተደብቆ ከሆነ እንደዚህ አንድ አይታያችሁ የሆነ ዛፍ ስር ተደብቆ ቃውን ያስቀምጣል እና እዛ ያየሁኝ እንዳላየሁኝ ይጠብቀዋል አሁን መልሱን ካልኩት ሊያመጣ ነው እየጠበቀ ነው የተወሰነ ታይም ስፓን ካልሆነ 20 ብሯን ፈልጓታል ዝም አልኩ ሌላ ቦታ እዛ አስገባና ከዛ በፊቴ ራመድ እያለ ቆረጥ አድርጎ ሲያይ ሌላ ቦታ ያየው በፕሪፈራሉ አይዋል ከዛ ሄደ ማለት አሁን 20 ብሯን በፈቃድ ይሰጣትና እሱ ሲወስዳት ኢጎ ነው መሐከል ላይ ያለው እንጂ ሁለቱም ላይ ብሩ እሱ ኪስ ውስጥ መግባቷ ነው ነጥቡ አንዳንዴ እንድትጭበረበሩ ፍቀዱ እንጂ ድራማውን ተጫወቱ የሆነ ሰው ሲያጭበረብራችሁ ተጭበረበሩ ክርስቲያን ቫልዩ ነው ይሄ ክርስቲያን ባትሆኑ እንኳን መስዋዕትነት ምናምን መዝሙር መዘመር ጾም መጾም ማስቀደስ መቁረብ ምናምን የሚባሉ ፕሮሰሶች ውስጥ የሌለ ጉዳይ ነው ግን ይሄን በማድረግ መንግስቱ ለመግባት ነው አዳሜ ትራንዛክሽን የሚፈልገው ተወሱንና እዚህ ጋር ከምስኪኑ ወንድሜ ጋር ሃይማኖቱን አታቀም ምንም ማንንም አይደለም በጻድቅ ስም ውሃ ያጠጣ የጻድቁን ዋጋ ያገኛል ምናምን ጨዋታ አይደለም እዚህ ጋር ጻድቅ አይደለም እሱ ስለ ገብርኤል አላለህም ምናምን ሊሰርቅህ ነው የሞከረው ወይም ሊያጭበረብርህ ነው ተጭበርበርና እንትኖቹ ቫልዩዎቹን ፈልጋቸው ሰውሁን ዝም ብለህ በቃ ሂድ ወደ ዓለም እንደተባለው ማለትና ዲዘርቭ ታረጋዋለህ ይገባሃል ቦታው ሲያዩ ዝም ብሎ ዓለም ስትታይ የሚገባው ሰው ነህ ወይስ የምታረገው ነገር እንደ ቀብድ የሆነ ነገር ፈልገህ ነው እና እንዳልኩት ነው ሰባኪ ሰው እንደስ አይለኝም እኮ ግን ስብከት ዓለም ውስጥ ስብከት አለ ይሄ ኑሮ ውስጥ ዝነጣ ውስጥ ትዳር ውስጥ የሆነ ጓደኝነት ውስጥ ቀለበት እቺ የለበስኳ ቀለበት ወዳታለሁ ባይዘይ እና የሆኑ ነገሮች ውስጥ አለ ስብከት የሚነገር ቫልዩ አለ ምናወራው ምናሳየው ምናስተምረው ነገር አለ ያንን ለማግኘት ነው የምፈልገው ስቲል ከቤተክርስቲያን ከአባቴ ከኢትዮጵያ ሃይራርኪካሊ በማገልገል ሂደት ውስጥ የተማርኳቸው ነገሮች ይወረ ላይ የመጣው ለሰው ልጆች ለማውራት እየሞከርኩ ነው የሰው ልጅ ኮንክ ይመች ስቲል ይገባናል ሰው ልጆች እናሳዝናለን እኮ አለቀስኩ አለ ባለ ራእዩ ማህተሙን አንደኛው ማህተም አልፈታ ብሎ ሲያይና ማህተሙ ሰው ልጅ ነው ይላል ደሞዜ በደናው ጊዜ እና የሰው ልጅ ነው አለ ያሳዝናል ሰው ልጅ ተቆላልፎበታል እኮ አንተ ራሱ ምን ያክል ይውደድ ኮምፕሊትሊ ይስጥ ሲሰጥ ያ ሰው ባሪያ ያያረገው ከሄደስ አይ በቃ ራሴን ነው የምወደው ሲል ናርሲሲስት ሲሆንስ ብቻውን ይሁን ከሰው ጋር ይሁን
ምን ያድርግ? ሰው ልጅ እኮ በጣም የሚያሳዝን ነው። ኮምባህ ሊመጣ ይገባል እኮ። እንደ ሰው ልጅ የሚያሳዝን ፍጡር የለም። ኮንሽስነስ ተሰጥቶት አንኮንሽስ መሆን እየፈለገ ኮንሽስነሱ ራሱንም ሰዎችንም ድካም እያየበት በፍቅር ለመኖር ሲሞክር ነገሮች እየተበላሹበት የማይሆን አይነት የፍቅር ግንኙነት ውስጥ እየገባ መስመሩ እያለፈ መስመሩ ሲጠብቅ በቃ ቅጣም ባሩ ጠፍቶ የትኛውም ማኑዋል አልሰራ ብሎ የትኛውም አይዲዮሎጂ ያበለሻሸበት ይሰራል እኮ። ግን ጉድ ባደረግን ቁጥር ባዱን እየጨመረ የሚሄደው ሰው በጣም የሚያሳዝን ነገር ነው። እና ለሰው ልጅ ያስፈልገዋል አሁንም ጌታ የሆነ ባለስልጣን መንገድ የሚመራው ኖ ይሄንን ስላደረክ ነው። ይሄን ብታረጋው አየኸው እኔ ሳረጋው እዚህ አመጣኝ። ወደዚህ ለምን አንሄድም? ወደዚህ ስንሄድ እንዲህ እኮ ነው አካሄዱ። የሆነ ትከሻለ የሆነ ልጅ አድርገህ ሂድ። መሄድ ካልቀረ አክታየ መሄድ የመታ ሂድ። ከሸና አይቀር አራት አስገባበት ደረቅ አርምና። አሁን እዚህ ውስጥ መንፈሳዊነት አለ የለውም እኮ ኢትስ አ ፕሌይ በት ቫልዩዎቹ ያስፈልጉናል። በቃ እንደዛ ነው። አሁን ከነጎዲያ ነገ ባህር ዳር ሄዳለሁ። ምን አለ ምን አውቃለሁ ዝም ብዬ እዛ ሄጄ እንግዲህ እስቲ የነበረውን ቦታ ላሳያችሁ እኮ ነው። ናሳያችሁም አይደለም ላየው ነው ለራሴ ባሳያችሁም ደስ ይለኛል። ምን ክፋት የለም። እና ሚስትና ልጄን ይዤ ሄዳለሁ። አውሮፕላን ነው ፈራለሁ። እሱ ነገርም አለ። ላይክ ኮሜንት ሰብስክራይብ ሼር ምናምን አድርጉ። ቻው